ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አመሻችሁ። ሰዓቱ ከምሽቱ 7 ሰዓት ሆኗል። እስከ 8 ሰዓት ድረስ አብረናችሁ እንቆያለን። ይህ ስርጭት የሚተላለፍላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። እንደተለመደውም በአገር ውስጥ በኤስና በሆት በኬብልና በሳተላይት በ140 ቁጥር በመላው ዓለም ዙሪያ የምትከታተሉን ተመልካቾቻችን ደግሞ በአይኢቲቪ 140 በዩቲዩብ ገጻችን ትገኙናላችሁ። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንደተለመደው እንዳዘነጉ ወደ ዋትስአፕ እና ወደ ቴሌግራምም ሼር ማድረግ ይቻላል። የተጠበቀው ከብዙ ጊዜ በኋላ 20 ዓመት አካባቢ ሲዘጋጅ የነበረው ድግስ ዛሬ መበላት ተጀምሯል። ትላንት ሌሊት ማለት ይቻላል። ትላንት ሌሊት አይደለም፣ ሐሙስ ሌሊት መበላት ጀምሯል። ክቡራትና ክቡራን ተመልካቾቻችን ኢራን በከፍተኛ ሁኔታ በእስራኤል ተጠቅታለች። የጦር አዛዦቿና ሳይንቲስቶቿም ተገለዋል። ሳምንቱ ዋና ዜናዎች የሚያተኩሩት በዚህ አጀንዳ ላይ ነው ወይም በዚህ ዜና ላይ ነው። ሐሙስ ሌሊት ነው በ3 ሰዓት አካባቢ እስራኤል የማጥቃት እርምጃውን የወሰደችው። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ እንዲሁም የጦር ኃይሎች ኤታማዦር ሹም ሌፍተናንት ጀነራል ኢያል ዛሚር መግለጫ ሰጥተዋል። ልዩ የሚኒስትሮች ኮሚቴ ማለትም ካቢኔው ዘመቻውን አጽድቋል። አንበሳ ተነሳ የሚል ስም ተሰጥቶታል። የዘመቻው የዓለም መንግስታት በተለይም አሜሪካና ፈረንሳይ ማለት ይቻላል የእስራኤልን ድርጊት ደግፈዋል። ፈረንሳይና አሜሪካ በሚገርም ሁኔታ። ብሪታንያ ግን ለዘብ ያለ አቋምን የወሰደችው። የአረብ ሀገሮች ክቡራትና ክቡራን ተመልካቾቻችን በፍራቻ ወይም በስጋት ምክንያት ሊሆን ይችላል ለዘብ ያለ አቋም ነው የወሰዱት። እስራኤል ትክክል አይደለም የወሰደችው እርምጃ በማለት እነዚህ ናቸው እንግዲህ የሳምንቱን ማጠቃለያ ዋና ዜናዎች ናቸው እንላቸው። ከዚህ በተጨማሪም በያዝነው ሳምንት የአርጀንቲናው ፕሬዚዳንት ሃቪየር ሚሌይ እስራኤልን ጎብኝተዋል። በክኔሴትም ተገኝተው ንግግር አድርገዋል። ጥምሩ መንግስትም ለመጣል የተደረገው ሙከራም ሳይሳካ ቀርቷል። የግድያ ድርጊትም ተፈጽሟል ከህብረተሰባችን በኩል። አንድ ግለሰብ በረሆቦት ከተማ እናቱን ከገደለ በኋላ እሱ ከፎቅ ወድቆ ህይወቱ አልፏል። ተመልካቾቻችን ዋና አስተባባሪያችን በዛሬው ዝግጅታችን እንደተለመደው ቶምር ለገሰ፣ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው፣ አዘጋጅችን ማቀርብላችሁ ፋሲል ለገሰ ነኝ። የምንጀምረው እንደተለመደው ጥቅምት 7ን በማስታወስ ነው። አብረን እንመልከት። הקרב בקיבוץ ארז נחשף כעת לאחר תחקיר צה"ל, יום דמים קשה ומורכב. הוא מתחיל דקה אחת לפני המתקפה האכזרית לשטח ישראל בשעה 6:28 בבוקר. מפקד הפלוגה בגזרה מזהה 2 רחפני חמאס ופותח לעברם באש. אחד נפגע, השני מתפוצץ על העמדה הצבאית הסמוכה. דקה לאחר מכן נפתחת המתקפה על שטח ישראל. רבש"ץ הקיבוץ נמצא בירושלים ומקפיץ את כולם לאחר 11 דקות. המזל הגדול היה שבשונה ממקומות אחרים בעוטף, כיתת הכוננות של ארז היה ציוד בבית של חבריה, והם קפצו מיד ונפרסו בקיבוץ. עד להגעת הרבש"ץ הנוכחי, קודמו החליף אותו בתפקיד. פשיעה גדולה של מפקד הפלוגה פוקד על הטנק להתמקם בנקודה שולטת בין הקיבוץ לרצועה, וב-6:38 מגיע גל מחבלים ראשון. הטנק פותח לעברם באש ומצליח לשבש את החדירה. המחבלים מבצעים לעברו שיגור טיל נ"ט והוא נפגע. בעקבות דיווחים על לחימה בניר-עם, מפקד הפלוגה עוזב את המרחב ומגיע לקיבוץ השכן ומורה לטנק לחבור אליו, וכך הקיבוץ נותר לבדו עם חברי כיתת הכוננות לבד, והדרמה לא איחרה לבוא. 7:05 בבוקר גל מחבלים מגיע לשער הכחול בקיבוץ, בהחלטה של רגע החליט הרבש"ץ לשעבר להנחות את כלל חברי כיתת הכוננות והאזרחים החמושים להגיע לשם להילחם במחבלים שהסתתרו ב4 מקומות שונים. חברי כיתת הכוננות מנהלים קרב גבורה ובולמים את המחבלים. בשעה 7:10 בבוקר המחבלים זורקים רימון וגורמים לפציעת חבר כיתת כוננות שבגבורה עילאית המשיך להילחם עד שחילצו אותו לאחור. רבש"ץ הקיבוץ שמגיע במהירות מירושלים מתקשר לחברו רבש"ץ אור הנר ומבקש תגבור.
חברו לא מאסס ושולח את כיתת הכוננות שלו יחד עם תושבי אור הנר שבאים בהתנדבות ולכם בחירוף נפש מול המחבלים. אין צה"ל, יש רק גבורה אזרחית עילאית. סרן במילואים, אמיר נעים השם ייקום דמו, לחם סמוך לשעה 8 בבוקר באחד מחצרות הבתים ונפגע באורח אנוש. חבריו גוררים אותו לבית שכן, עומד מפצעיו לאחר זמן קצר. הגבורה האזרחית נמשכת, כאשר תושבים עם אקדחים מגיעים להבטח את החמ"ל, נוספים מתבצרים בעמדות בקיבוץ עם כדורים אחרונים מול המחבלים, שממטירים עליהם אש תופת, אשר חלקם נפצעים ממנה וממשיכים להילחם. שעה 9 בבוקר, חברי כיתת הכוננות מקבלים את התגבורת מאור הנר, הרבש"ץ הנוכחי לוקח פיקוד על הקרבות. כלל הכוחות נותנים מכת אש באזור השער הכחול, על מנת להדוף את המחבלים ולחלץ את הפצועים. ስላጠናከረልን አየልኝ ሽፈራውን በጣም አመሰግናለሁ። አሁን ደግሞ ይሄንን ዘመቻ አንበሳ ተነሳን በማስመልከት በያዝነው ሳምንት አርብ ከዘመቻው በኋላ ዘመቻው ከተጀመረ በኋላ ኮሎኔል መኮንን ተስፋንና አቶ ሽሎሞ ሞላን ሰፋ ባለ ሁኔታ አነጋግሬያቸው ነበር ነው። የሚገርም ዘመቻ ነው አንበሳ ተነሳ። ያው አቶ ፋሲል በዚህ መድረክ እኔና አንተ በመነጋገርበት የ20 አዛው ጦርነት ከተጀመረ ጀምሮ ጥቅምት 27 23 ጀምሮ አዛን ጊዜ ጀምሮ መጨረሻና የጦርነቱ መጨረሻ ኢራን ናት ብየን የተናገር ያለው እርግጠኛ ነኝ አንተም ታስታውሳለህ። ምክንያቱም ኢራን ሂዝቦላን ኢራን የወተት ዝንቦችን ኢራን ሱሪያን ኢራን ሐማስን ኢራን ሀጅሃዳ እስላምን አቀነባብራ ፕሮክሲስ እንላቸው ወይም የነሱ ተላላኪዎች ተላላኪዎች ነው ቡችላዎች ነው የምትላቸው ደግሞ አንተ አልፎ ቡችላዎች ተላላኪዎች ተጋላቢዎች ብዙ ቃላት መናገር እንችላለን። እና መጨረሻ ላይ እነዚህ ከወደሙ በኋላ እነሱ ከደከሙ በኋላ መጨረሻ ላይ የባቡን ራስ እስራኤል ካልቀጠቀጠችውና የኒውክሌር ቦምብ ፕሮግራማቸውን ካልደመሰሰችውና የኢራን አገዛዝ በጣም የሃይማኖታዊ አክራሪ አገዛዝ ካልወደመ እስራኤል በሰላም እንቅልፏን አትተኛም ብለን ነበር። ስለዚህ ሰዓቱ ደርሷል። እኔ በነገራችን ላይ ጄን እንደዚህ ነው ማደርገው አተፋሲ ያንጨበጨብኩ ማለት ምክንያቱም እኛ እስራኤል አይበገሬነቷን ማሳየት የምትችለው የበላይነቷን የማሳየት የምትችለው ጠላቶቿ ሲፈሯት ብቻ ነው። ስለዚህ ደጋግመን ስንናገር ነበር እስራኤል ወደ 20 ዓመት ያህል የኢራንን አገዛዝ ታግሳ ነበር እና እነሱም እንደመናቅ አፋቸው ሁሉ እየተናገረ ብዙ ነገሮች ሁሉ አድርገዋል። ስለዚህ ሳንደርስባቸው እንኳን ደረሱብን ብለው ጠላቶቻቸውን የኛን ጠላቶች ወይም ደግሞ ያን ካስም ሱሌማኒ ከዛባለ ሱረዳት እያዘጋጁ እኛን ተነካን ብለው ወይም እስራኤል ሀኒየ ተመታ ብለው ወይም ደግሞ ፕሬዝዳንታቸውና የውጭ ጉዳይ ሚኒስተራቸው እንኳን ባየር ላይ ተንሻፈው ሲቀሩ ሁሉ ምንም አይበገረናታቸውን እያሳዩ ነበር። ስለዚህ የትላንትና የተጀመረው ኦፕሬሽን መጀመሪያ ገና ጅመራ ነው። ግን ከሁሉም በላይ አቶ ፋሲል የሚያስገርመው ግን ከ20 በላይ የሚሆኑ ጀነራሎችን እመለሳለሁ ከ20 በላይ የሚሆኑ ጀነራሎችንና የሳይንቲስቶችን ፊዚሻኖችን የኒውክሌር ቦምብ ያቀነባበሩ እኛን ለማጥፋት የሚያዘጋጁን በሙሉ እስራኤል በልታቸው አድራለች ማለት ይችላል። ኦኬ አቶ ሽሎሞ መለሳለሁ ይቅርታ ስላቋረጥኩ መለሳለሁ። ምክንያቱም ኮሎኔል መኮንን ተስፋ ሌሊቱንም ሳይተኛ ነው ያደረው አሁን መስመር ላይ ይገኛል። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል። አሁን ነቅቻለሁ ሰምተዋል አይደለ? አቶ ሽሎሞን ሰምተሃል? እሺ አሁን ደግሞ አንተ በወታደራዊ ባለሙያነትህ የነበረውን ተጨባጭ ሁኔታ እንደው አጠር መጠን በማለት ብታቀርብልን አሁንም ቀጥሏል። እሺ መጀመሪያ ኢራን እንደሚታወቀው እብሪተኛ ሀገር ናት። ከባድ ሀያላን ሀገር የምትባል ናት። ኩራት ያላት ሀገር ናት። ስለዚህ ይህ ድርጊት ምንም እስራኤል ያደረገችው ነገር በአለም ላይ
ተደናቂ ቢሆንም ህብረተሰቡ አጠፋ መልስ ለሚኖር መዘጋጀት አለበት እንደ መንደርደሪያ ኢራን አጠፋ መልስ ሳትሰጥ ቀራለች ማለት ዘበት ነው ምናልባት በአሁኑ ሰዓት ነገሩ ተዛውተባቸው ልክ ወንድሜ ሽሎሞ እንዳለው ከ20 በላይ የሚሆኑ ከፍተኛ መሪዎቻቸው ወታደራዊ መሪዎች በኢራን ውስጥ ሁለት አይነት ወታደራዊ አካል ነው ያለ አንደኛው የመሽፈሮት ማፔኻ የሚባለው የራሱ የሆነ ፖሊስ ያለው የራሱ የሆነ በአማርኛ ስንተረጉሙ አብዮት ጥበቃ ጦር እንለዋለን ግን እንደ ኢትዮጵያ እንደነበረው አይደለም ይሄ ኤሊት ነው አዎ ለየት ያለ ነው ብዙ ስራውም የኢራንን ህዝብ መደቆስ ማሰር ቶርች ማድረግ ማሰቀል ማስቸገር ነበር ሌላው ግን እንደ ማንኛውም ሀገር መከላከያ አላት ብቃት ያለው ጥራት ያለው ሀያላ ነገር ማለት ይችላል ኢራን ዛሬ ትላንትና ማታ ለበለው ከ12 ሰዓት ጀምሮ አይቀጡ ቅጣት እየተቀጣች እስራኤል ሀገር መከላከያ የደህንነት አካላት ተቋማት ሞሳድ የእስራኤልን ህዝብ ቅጥቅብ ያጠጥተውታል ማለት ይችላል ለምን ይህ አገዛዝ የኢራኑ አገዛዝ በተለይ የአያቶላዎች አገዛዝ እስራኤልን ለማጥፋት ለመደምሰስ በጋድ የተናገሩ ኒውክሌር ቦምብ ለመፍጠር ከአመት በላይ ጥረት ያደረጉ ዓለምን የሸወዱ ያጭበረበሩ ከቦታ ቦታ እየለወጡ ማምረቻ እና ኦራኒየም ለማዳበር የሚችሉበት የተባበሩት መንግስታት የሸወዱበት የአሜሪካን ድርድር ያልተቀበሉ ወንጀለኞች ዛሬ ጧት ነው የእስራኤል መንግስት የጉንዳን ስራ ነው ያደረገው እንግዲህ ጉንዳን እንዴት ነው ያደረገው የትብብር ስራ ነው ይሄ እንደው ልበልህና በዚህን ሰዓት ባንድ ጊዜ በኢራን ውስጥ በገዛ ሀገሯ የኛ የሞሳድ ተቋም ተንጃባቢ ፈንጆችን የሚጥልበትና የአየር መቃወሚያውን የሚያጠፋበት ከዛ በኋላ አየር ኃይላችን ገብቶ በፈለገው ቦታ በባህር ኃይልና በአየር ኃይል ኮማንዶች ላይ ከተሰበሰቡት ቦታ በአንድ ሰዓት በአንድ ጊዜ ያን ደብድቦ መውጣት ሌላው በታንዚን በሚባለው የኒውክሌር ቦምብ ሲንትሪፎጅ በሚሰሩበት ኤሌክትሪክ ስራ በሚሰራበት ለማዳበር የምትፈጥረው ስራ በአንድ ሰዓት ማውደም አልፎም መጋዘናቸው ምናልባት አየር ኃይላቸው ተነስቶ ወደ እስራኤል ሀገር እንዳይመጣና እንዳይተኩስ አየር ኃይላቸውን መተኮሻ ማጥፋት የአየር መንገዳቸውን ማውደም 5 ጊዜና 3 ከ5 ጊዜ በላይ ዙር ገብቶ ማውደም ለእስራኤል ለትንሹ የፍየል ግንባር ለማታክለው ሀገር ትልቅ ጀብድ ነው ዓለምን የሚያስደንቅ ነው ዓለምን የሚያስደምም ነው በየትኛው መስፈርት እንደዚህ አይነት ድርጊትም ታይቶ አያውቅም ሁሉም የተባበሩበት እንደ ጉንዳን በአንድ ሰዓት እንዴት ነው በአንድ ሰዓት ሁሉም ተባብረው ያደረጉበት ሚስጥሩ ሌላ ነው ባለፈው ሳምንት እንደነገርኩ ጠቅላይ ሚኒስትሩ ከትራምፕ ጋር ንግግር አድርገው ነበር በነገራችን ላይ ላቋርጥና ከኩራን ተመልካቾቻችን አሁን የተመለከታችሁ ጀነራል ሐሰን ሰላም የሚባለው የተገደለው የአብዮታዊ ጥበቃ ጦር አዛዥ የነበረው ነው የተገደለው ነው እሺ ቀጥል ባለፈው ሳምንት አልነገረም የነበር ትራምፕ 2-3 ጊዜ እስራኤልን እንደገና እንዳታደርገው ጠብቋት ነበር አስጠንቅቆም ነበር ባለፈው ጊዜ የሁቲዎችን ነገር ለኛ ተውልን ብሎ ከአንድ ወር በኋላ ወደ እስራኤል የመለሰበት አንድ ምክንያት አለው ያ የእስራኤል መንግስት አየር ኃይል ልምምድ ማድረግ ነበረበት 1500 ኪሎ ሜትር ሄዶ በአየር ላይ ነዳጅ ቀድቶ የሚሄድ ተቋም አየር ኃይል እስካሁን ድረስ በዓለም አልተፈጠረም ለመጀመሪያ ጊዜና ልምምድ ያደረገ በሁቲዎች ላይ አሁን በኢራን ላይ ደጋግሞ ሄዷል የመቃወሚያ አየር ኃይላቸው በኢራን ውስጥ ጠፍቷል ተደምስሷል ይሄንም ያደረገው የሞሳድ ድርጅት ነው ስለዚህ በአሁኑ ሰዓት እስራኤል የበላይነቷን እያሳየች ነው በጣም በሚገርም ሁኔታ እስራኤል ይሄን ነገር ለመቃወም ሲባል 3 አይነት ደረጃዎች ያሉበት የመቃወሚያ ኃይሎች አሏት አንደኛው ለድሮኖች 100 በላይ ለተወረወሩ ጣሪቷት ኪፓት ባርዜል የሚባልና ሌዘር አላቸው ሌላው ለቴሌ
ሽዩት የሚባለው 2 ሰዓት የሚፈጀው ከተተኮሰ በኋላ የራሱ የሆነ ኬላ ዳቪድ የሚባላለው ሶስተኛውና ቲል ባለስቲ 12 ሰዓት ይፈጅበታል እዛ ሀገር ለመድረስ ሄጽ የሚባል የእስራኤል መከላከያ ተቋማት አለው ህብረተሰቡ መስማት ያለበት የሚነገረው ትላንትና ማታ ልክ የኛ ወታደሮች የኛ አየር ኃይል የኛ ተቋማት ደርሰው ነገሩን ከደረጉ በኋላ ትልቅ ደወል ተደወለ በእስራኤል ከ3 ሰዓትና ከ6 በላይ ሰዓት ማስጠንቀቂያ ተሰጥቷል ህብረተሰቡ ራሱን መጠበቅ አለበት መዘጋጀት አለበት መለሳል ወደ አንተ ጋር ወደ አቶ ሽሎሞ ያለፍኩ ነው አቶ ሽሎሞ የፖለቲካውና ዓለም አቀፉን ጉዳይ በማስመልከት የሂዝቦላ ድርጅት ጣልቃ አልገባም ብሏል የወተት ዝንቦች እስካሁን ድረስ ድምጽ እያሰሙ አይደለም በኢራን በኢራቅ የሚገኙት ተላላኪዎች ምንም ነገር የሚናገሩት ነገር የለም አያቶላ ኻሜኒ ግን ዝቷል የምንወስደው እርምጃ በጣም አሰቃቂና ከባድ ይሆናል ብሏል እስቲ አስተያየት ነው ምን አለ መሰለ አንድ አባባል አለ ጎረቤት ሲታማ ለኔ ብለህ ስማም ነው ማለትም እንዴት ነው እስካሁን ድረስ መታማት ብቻ ሳይሆን ባይናቸውና በጀሯቸው የሰሙት ባይናቸው ያዩት የቀመሱት የወተት ዝንቦች ወንድሜ መኮንን ተስፋ እንደተናገረው በእነሱ ላይ ብዙ ተሞክሮ ተደርጓልና ያሁኑ አሞ ስራ በእነሱ ላይ መጀመሪያ ኤክስፒሪየንስ ወይ ተሞክሮ ስራ ከተሰራ በኋላ ነው ሌላው ምናልባት አንተ የሰጣኸኝን መልስ ከመስጠት በፊት እንደው ለተመልካቾቻችንና አዳማጮቻችን እንዲያውቁ ከተገደሉ ሰዎች መካከል የጦሩ ኃይል ኢታማጆር ሹም ምክትሉ አየር ኃይላቸውና በአጠቃላይ ለሚተኮሱት ሚሳኤሎች የነሱ ሁሉ ኃላፊ ለሆነው ከዛ ደግሞ የባህር ኃይሉ ጀነራል በአጠቃላይ እኛ ምንድነው ምንድነው የወታደሩ የተቋሙ ኦፊሰሮች በሙሉ ተደምስሰዋል ከዚህ በተጨማሪ ደግሞ የኻሜኒ ደግሞ የሃይማኖታዊ መሪው ረዳቶች አብረው ሁለቱ ተገለዋል ከፍተኛ ማካሪዎቹ ናቸው ከፍተኛ ማካሪዎች ከዚህ በተጨማሪ ደግሞ ሳይንቲስቶችና የኒውክሌር ቦምብ አቀነባባሪዎች ሳይንቲስቶች ፊዚሻኖች እነሱ ሁሉ ማለት ነው ከቤቱ ከተኙበት እየተለቀሙ ነው ትላማታ የተገደሉ ይሄ የመጀመሪያው ማለት ነው ይህን ካልኩ በኋላ አሁን ሁለት ነገሮች እኛ ማየት አለ በዓለም አቀፍ ደረጃ በትላንትናው ዕለት ሻምበል መኮንን ተስፋ እንደተናገረው በተባበሩት መንግስታት ላይ የኒውክሌር ቦምብ ተቆጣጣሪ ባለሙያዎች በኢራን ላይ ከፍተኛ የሆነ ሪፖርት አቅርበው ነበር ሪፖርቱ ምንድነው የሚለው ኢራን እየዋሸች ነው ኢራን ውሸታሞች ናቸው ኢራኖች የሴንትሪፉጌት ወይም ደግሞ የአቶሚክ ቦምብ ለመጫን በጣም ትንሽ ደርሷታን ውሸት እየዋሹ ነው የዓለሙን ማህበረሰብ እያሳሳቱ ነው የሚል ሪፖርት ለተባበሩት መንግስታት ትላንትና አቀርበው ነበር ይህ ከሆነ በኋላ በዛሬው ዕለት የተናገሩት እንዴት ነው ጀርመን እንግሊዝ እንኳን ትንሽ ምን ጊዜ ቢሆን እነሱ ሞለጭላጫዎች ናቸው ግን ጀርመን ፈረንሳይ ካናዳ ኒውዚላንድ አውስትራሊያ እነዚህ ሀገሮች ደግሞ አሜሪካ ኦፍ ኮርስ እነዚህ ሀገሮች እስራኤል ግሪክ ሳይፕረስ እነዚህ ሀገሮች እስራኤል ራሷን የመቆጣጠር መብት መከላከል መብት አላት ምንም የተባለ ነገር የለም የአረብ ሀገሮች ከሁለት ይከፈላሉ ለምሳሌ አውቶማቲካሊ የኢራን ደጋፊዎች ሆነው የተናገሩት ኦማን እና ኳታር ማለትም የሐማስ ስፖንሰሮች እነሱ እስራኤልን በከፍተኛ ደረጃ ሲያወግዙ ኦፍ ኮርስ አርዶጋን የቱርኩ መሪ አውግዟን ራሻ ደግሞ ተጨምራበታለች በመውገዙ ቻይና ደግሞ ያለችው እንዴት ነው ጥሩ አይደለም እስራኤል የሰራችው ስራ እኔ አሸማጋይ ልሁን ብላ ደግሞ ቻይና ደግሞ ቀርፋለች ያም ሆነ ይህ ግን ሁለት ሀገሮችና ሶስት ሀገሮች አሉ ጎረቤት ሀገሮቻችን ግብጽ እና ዮርዳኖስ እስካሁን ምንም የሰጡት አይነት መግለጫ የለም ያ ብቻ ሳይሆን ዮርዳኖስ በዛሬው ጧት በእነሱ አማካኝነት አድርጎ አየር አብራሪ አውሮፕላኖች ድሮን ምንላቸው በሚመጡበት ጊዜ የነሱ ወታደሮች
የማክሸፍ ስራዎችን ሁሉ አድርገዋል ሳውዲ አረቢያና የተባበሩት ኤምሬት እስራኤል ያደረገችውን ተቃውሟን ግን እነሱ የተቃውሞስ ማሰማት አለባቸው ግን ብዙ ዛሬ ጧት ኢራኖች የሰደዷቸው ድሮን ምንላቸው ከ7 ሰዓት በኋላ የሚደርሱት ተሽፈው የቀሩት በሳውዲ መሬት ላይና በኢራቅ እንዲዙም በሱሪያ መሬት ላይ ነው ያ ማለት ምን ማለት ነው እስራኤል አሁንም ቢሆን የዚህን አካባቢ ቀጠና የነጻነት ቀን ያመጣችላቸው ስለሆነ በአንድ በኩል ሳውዲ አረቢያና አረቢታ ኤምሬት የህዝባቸውን ድምጽ ለማሰማት ያው አረቦች ስለሆኑ ትንሽ የድጋፍ ድምጽ ማሰማት አለባቸው ግን በፋክት በመናይበት ግን እነሱ እስራኤል የምታደርገው ተጋድሎ ወይም የምታደርገው የጦር ዘመቻ ለነሱም የሚደግፍና እነሱም የሚያድናቸው መሆኑን ከዚህ መረዳት ሌላው አንድ መጨረሻ አጭሩ ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በመጀመሪያ ደረጃ እሳቸው መሞገስ አለባቸው በዛሬው ዕለት እሳቸውና ወታደሮቻችን የሚያደርጉት የተጋደሉ ያሉት በሙሉ የሙያውን ስራ በዚህ ቆይተን ምስጋናችንን እንቀጥልበታለን ግን ጠላቂው ምንድነው የተናገሩት ነገር አለ እኛ ከኢራን ህዝብ ጋር ምንም ጠብ የለንም ጠብ ያለን ከአገዛዙ ጋር ነው ጠብ ያለን እኛን ሊያጠፋ ከተነዛው ተቋም ጋር ነው ወታደሩ ተቋም ጋር ነው በማለት ህዝቡን በተቻለ መጠን ከናንተ ጋር ጠብ የለንም ሲሉ ተናግረዋል ያ ማለት እንዴት ነው ኢንፍራስትራክቸሮችን ለምሳሌ የውሃቱን መኪና መንገዶችን እነዚህ ሁሉ አይደለም እስራኤል እየጎዳች ያለችው ግን ጦርነቱ ይቀጥላል ቆይተን እንግዲህ የምናየው ይሆናል ያ ማለት ኢራኖች ኃይል የላቸው አጠፋ ለመመለስ አይሞክሩ ማለት አይደለም ኮሎኔል መኮንን እስቲ ወደ አንተ ለመለስና ባንተ አጠቃላለሁ ኮሎኔል መኮንን እዚህ ላይ አሁን ዛሬም ድብደባው እየተካሄደ ነው ትላንትና ምሽት ብቻ አይደለም ወዴት ነው አሁን የምንጓዘው 100 ድሮኖች ወደ እስራኤል ተልከው ከሽፈዋል ግን ሚሳኤሎች የረጅም ርቀት ሚሳኤሎች እየተጠበቁ ነው ወዴት ነው የምንጓዘው አሁን ትክክል ጥሩ ጥያቄ ነው አንደኛ ወንድሜ ሽሎሞ እንዳለው ምንም እንኳን ከ20 በላይ የሆኑ ትልልቅ ታላቅ መሪዎች ኢራን ዛሬ ጧት ብትቀማም ኢራን እንደ ሀገር እንደ መከላከያ የራሷ የሆነ ከሂዝቦላ ለየት የሚያደርጋት መስፈርት አላት ምክትሎች አላቸው ምክትል አለ ያገብቶ መስራት ይችላል ስለዚህ እስራኤል ምን ጊዜም ቢሆን ዘብ መቆም አለባት መዘጋጀት አለበት ሌላው አሜሪካ እስራኤል ጀርባ እንዳለች ግልጽ ነው ባለፈው ሳምንትም እንደተናገርኩት እስራኤል መንግስትም ልክ እንደ ወታደር ደግሞ በወታደር ብዙ ስልቶች አሉ እስራኤል ሀገር ያደረገችውና መከላከያ ያደረገው ይህ ነገር እንዲደረግ ተፈቀደ አሁንም ስለ ቅንብሩ አየልኝና አመሰግናለሁ ከዛ በተጨማሪ ማጠቃለያ በእስራኤል ዙሪያ እንዲሁም በአለም ዙሪያ ያለውን ተጨባጭ ሁኔታ በማስመልከት ባልደረቦቻችን መልሹ ብርሃኑና ተስፋዬ ቢሻው ማብራሪያ ሰጥተው ነበር እነሆ እንደሞ ወደ ባልደረቦቼ ኢየሩሳሌም መልሹ ብርሃኑ ባልደረባችን ጤና ይስጥልኝ መልሹ ጤና ይስጥልኝ ባልደረባዬ ተስፋዬ ቢሻው መስመር ላይ አለ ከጹራ ዳሳ ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ፋሲል ጤና ይስጥልኝ ተመልካቾች ጤና ይስጥልኝ አይቸው ከአይቸው ጨርሷል እንግዲህ ተሰናብቷል ኦኬ ክቡራትና ክቡራን ተመልካቾቻችን ስርጭታችን እንደቀጠለ ነው ባልደረባዬ ተስፋዬ እንግዲህ ባጭሩ እንዴት ተመለከትከው ህብረተሰቡስ እንዴት እየተመለከተው ነው ይሄን ሁኔታ እንደምትከታተለው ዜና ከሆነ ይሄ ነው እንግዲህ በእውነት ስሜት ውስጥ የሚከት ሁኔታ ነው ፋሲል እኔ በግሌ የሞሳድ ስራ ከማድነቅና በዚህ ሀገር ውስጥ እንደ አንድ ዜጋ ይሄንን ነገር በመከታተል በጣም ነው ደስ የሚለው ምክንያቱም ከሰሞኑ የምንሰማው ካለፉት አመታቶች የምንሰማውና በአሁን ሰዓት እስራኤል ምን አይነት ስራ እንደሰራችና ዓለም የሚያውና ጉድ የሚያሰኘው ነገር እስከመቼ ነው ምን አይነት ስራ መስራት እንደገና አለባት እስራኤል ይሄንን ነገር እንደገና ለማሳመን ምክንያቱም በአሁን ሰዓት የኢራን አሸባሪዎችን በላቸው እንግዲህ ለእስራኤል እነሱ አሸባሪዎች ናቸው ዋና አሉ ከተባሉት ቁልፍ ቦታዎች ላይ እዛው አፍንጫቸው ስር ሆኖ እንደ አይነት ስራ ተሰርቶ ለዚህ ውጤት መቅረቡ ራሱ እንዴት ነው እኛ የ3 ሰዓቱ የመነሳታችን ሁኔታው
እንዴት ነው እንግዲህ ሌሊት 3 ሰዓት ማለት ነው ዘመቻው ሲጀመር ያው ደውል ስለነበረ ያስቸኳይ ጊዜ ተነስተን ነበር ሁላችንም ለማለት ነው አይደለ በትክክል ፋሲል ይሄ ደውል ደግሞ በቃ እንግዲህ ከንትኑ ማለት ከዘመቻው ስም ጋር አንድ ላይ ያነሳሳናል እንግዲህ አንበሳ ተነሳ ከተባለ ማንኛውም የእስራኤል ዜጋ በአሁን ሰዓት አንበሳ ነው አንበሳ ተነሳ ከተባለ ይሄን ማው ብዬ ነው የምገመተው በጣም ነው ደስ ያለኝ እንግዲህ ለወደፊት ደግሞ አሁን አይቾም እንዳለው ህዝቡም ራሱን መጠበቅ አለበት ብዬም ገመት መለሳለሁ አንተ ጋር ባልደረባይ መልሹ ብራኑ ከኢየሩሳሌም ትገኛለች ሰሞኑን ሁሉ ስትጸልይ ነበር አሁን መጸለይ ያስፈልጋል አይደል ዳንቺ ሰላም ፋሲል እንዴት ናችሁ ሁሉ ሰላም ነው ወይ ምን ህዝቡ ያካባቢሽ ህዝብ በተለይ ውጭ ሀገር ያሉ ጓደኞችሽ ትናንትና በጾለት ሁሉም ባንዱ ነው ሲጸሉ ነበር በተለያየ ቦታ ያሉት በተለያየ የሚዲያ እንትን ኮንፈረንስ የቴሌፎን ኮንፈረንስ አድርገው በተለያየ ሀገር ያሉት በጣም ይጸልዩልን ነበር እግዚአብሔር ይመስገን ደግሞ የእስራኤል አምላክ ትናንትና እኮ ተናግሬያለሁ የእስራኤል አምላክ አሁንም ድል ሊሰጥ የመጨረሻ ተለምነው አሁን ትራምፕ የጻፈውን እያነበብኩ ነበር ሁለተኛ ቻንስ ሆናላት ደግሞ እያለ ነበርና ባለ ትናንት ይሄ እስካሁን ድረስ ነበረውን አልተጠቀሙበትም ያው ደግሞ አለመጠቀምም ሳይሆን መጽሐፍ ቅዱስ ላይ እንዳልኩ ምን ይላል መሰለህ ሊገድላቸው ወዷልና ይላል በቃ ሊያልቁ ሲፈልግ ሰው ልቡን ነው ከእግዚአብሔር ጋራ እንትን የሚያደርገው የሚያጠነክረውና እግዚአብሔር ይመስገን ድል እንግዲህ እስከመጨረሻው ይከናወንልናል ትልልቁም ሆነ ወጣቱም ሆነ በዚህ ቀን እግዚአብሔር የሚዋጋልን ለባህላዊሮች ለሚዋጉት እዛው ነው ለነሱ እንደገና ደግሞ ለሙሳድም ለተለያየ ለሚያደርጉት በሙሉ ይሄ ለእስራኤል ብቻ ሳይሆን የኢራንም ህዝብ የተጨቆነው በሰላም መውጣት አለበት የሞቱት በጣም በግፍ የሚገደሉት ሁሉ ያሉትን እነሱንም በማሰብ ጦለት በማድረግ እግዚአብሔር አንዴና መጨረሻ እንዲገላግለን ነው ምለው ፋሲል መለሳለሁ ዳንቺ ተስፋዬ ይኸውልህ ሞሳድን ብለሃል ሞሳድ በሂዝቦላ ላይ የፈጸመውን ድርጊት አይተናል ለናሰራላ ሞት ምክንያት ሆኗል ለሂዝቦላ የጦር አዛዦች ሞት ምክንያት ሆኗል ለቢፐሮች ምክንያት ሆኗል ዓለምን አስደንቆ ነበር እንደ ፊልም ነበር ስራውን የሰራው የነበረው አሁንም የሚባለው በተለይ ሞሳድ የሰራው ስራ ካፍንጫቸው ስር ሆኖ ለምሳሌ መሪዎቹ የተገደሉት እዛው ኢራን ውስጥ ባሉ የሞሳድ አባላት ነው ይባላል የአየር መቃወሚያ ኃይሎች ሁሉ የተመቱት እዛው ባሉ የሞሳድ አባላት ነው ይባላል እንዴት ነው ህብረተሰቡ የሚመለከተው እንግዲህ በመጀመሪያ ሳይደነቅ የማይልፍለት ያው የገዙ መንግስት ነው እንግዲህ በጠቅላይ ሚኒስትር ብናይም ናታንያሁ የሚመራው ይሄንን እቅድ ሲያወጡ የዚህን ጦርነት እቅድ ሲያወጡ ምን አይነት ዕውቀት የተሞላበት መሆኑን በመጀመሪያ የኢራን አሳድጋ ተንከባክባ ለኔ ለመጥፎ ጊዜ ይደርሱልኛል ያለቻቸው እነዛ ጠላቶች በአሁን ሰዓት ሁሉ ተደምስሰዋል እና እነዛ ናቸው እንግዲህ እስራኤልን ሲያሰጉ የነበሩት ከሰሜን እስራኤል ብንል ከደቡብ እስራኤል ስንል እንደገና በምስራቅ እስራኤልን ብንል በአሳት እንዲያይት ነገሮች ይየሉ ይሄንን ነገሮች ጽዳት ካጸዳች በኋላ ነው እንግዲህ እስራኤል የወሰነችው ውሳኔ ወደ ኢራን የማይቀርላት መሆኑን ሁላችንም መናቀው ነበር ግን ይሄው ጊዜው ደርሶ ይሄ ነገር በመደረጉ እስራኤል የኢራንን የኒኩለር ሳይንቲስቶችና የጦር አዛዦችን በመግደሏና እነዚህ የጦር የኒኩለር ሳይንቲስቶች የምንላቸው ተወካዮች የሌሏቸው የነበራቸው ጭንቅላት የተመረዘ እስራኤልን የማውደምና ይሁዳኖች እስራኤል ውስጥ እንዳይኖሩ የሚያደርጉ ብዛት ያላቸው ሁኔታዎች ሐሳቦች የነበራቸው በመሆኑ እንዲህ አንድ አይነት እንግዲህ በዚህ ላይ ብዙን ጊዜ ሰዎችን እናደንቃለን እስራኤል በታምር የምትኖር ሀገር መሆኗም አንድ ነገር የማይረሳው ነገር እንዲህ አይነት አጋጣሚዎች ደግሞ በጣም ብዙ አይገኝም አንድ አካባቢ ሆነው አንድ ቦታ ሆነው እንዲህ አይነት ነገሮችን ሲያካሂዱ ሲገኝ እንግዲህ የእግዚአብሔር እንግዲህ የእስራኤል አምላክ እጅ አለበት
ያሉበት ነው የሚባለው በጣም ብዛት ያላቸው አማኞች ያው እንዳልከው በብዛት አሁንም የእስራኤል ዋና የሃይማኖት መሪ ለወታደሮቻችንና ለተጀመረው ጦርነት ጸሎታችሁን ቀጥሉ የሚል ትእዛዝ ሰጥቷል እንግዲህ በዚህ ሁኔታ ውስጥ ያለችው እስራኤል በአሁን ሰዓት እንግዲህ ከዚህ በፊት እንደ ፉካ ያዩት ሁሉ የእስራኤል ጠላቶች የእስራኤል ተቀናቃኞች በአሁን ሰዓት ምን እንደሚሉ ከሰሞኑ በተለያዩ መረጃዎች በተለያዩ ጥያቄዎች በዚህ በእኛም አንዳንድ ጥያቄዎች ሲጠይቁ ብዙ መልስ ሰጥተዋል ፋሲል እነዛ ጥያቄዎች ዛሬ ምን አይነት ጥያቄ ሊጠይቁ ነው እስራኤል ያላት አቋምና ያላት ዋና ዓላማ ለሀገሪቷና ለዜጎቿ ድንበር ጠብቃ እንዳይደፈሩ አድርጋ የሚታደርግ ነው ዶክተር ጸጋይ ተናገረችው አለ ጠቅላይ ሚኒስትር ብንያሚን ኔታንያሁ ተናገሩት የኛ ኃላፊነት የመጪው ትውልድ ንጹህ ሀገርና እንዴት ነው ጥሩ ሀገር እንዲኖረው ነው ኃላፊነታችን ይሄን አሁን ካላደረግን ከዚህ በኋላ የኛ የሚቀጥለው ትውልድ ሀገርም ሊኖረው አይችልም በሚል ሁኔታ ነው እንግዲህ ተነሳስተው ይሄንን ነገር ያደረጉት እንግዲህ ይሄ ነው ያለው ህዝቡ በወኔ ላይ ያለ ነው ወኔ ላይ ናቸው እንደውም ከትላንትና ዛሬ ጀምሮ በደቡብና በይሁዳና ሰማሪያ አካባቢ እንደገና አሁን የተጠባባቂ ወታደሮች የተጠሩበት ሁኔታ አለ በጋዛ የሚካሄደው ጦርነት እየስፋፋና ወደ መከለኛው ጋዛ የሚገባበት ሁኔታ አለ እነዚህ የተጠሩት ትላንትና ዛሬም የራሳቸው የሆነ ከጦር ሰራዊት የተሰጣቸው ውጤት እንግዲህ ኃላፊነታቸውን እንዲወጡ በይሁዳና ሰማሪያም በጋዛም በጠቅላላ ባለበት ጦርነት ላይ ነው እንግዲህ ጦርነቱ እስካለ ድረስ ኢራን እንደማንኛውም አሸባሪዎች የምትናቅ ሀገር አይደለችም በአሁን ሰዓት ድንገት ኢራን ራሷ እንደ ሀገር የራሷን እንደ አጻፋ እንደመመለስ እንዳለባት ሆኖ ሀገሪቷ በተጠቅላይ ያለችና ማንኛውም የጸጥታ አስከባሪ በአሁን ሰዓት በተለያዩ ቦታዎች ሀገር ውስጥም ሆነ በውጭ ሀገር በተጠንቀቅ ያለበት ሁኔታ ላይ ነው መለሳለው ተስፋው አንተ ጋር ወደ መልሹ ደጋግመሽ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ጀግንነት ተናገራለች በውጭም ያሉት ጓደኞችሽ ይናገራሉ እንዴት አይሻቸው እንግዲህ ጠቅላይ ሚኒስትሩ 20 ዓመት ሙሉ ሲዘጋጁበት የነበረውና የጠበቁትን ነው ያሟሉት ለእስራኤል ህዝብ ያው ተስፋዬ እንደተቆመው ለትውልድ ነው ማስቀመጥ ፈልጋለሁ ያሉት እድሜያቸው እንግዲህ 75 ነው ከእንግዲህ ወዲያ 5 6 7 ዓመት ቢያገለግሉ ነው እንግዲህ እስራኤል ህዝብ ወደፊት የትውልድ የልጅ ልጆቻችን በሰላም የሚኖሩበትን መንገድ አድርገዋል ማለት ነው ነት ነው ፋሲል ያኔ ኦክቶበር 7 አካባቢ ላይ ተነጋግረን ነበርና በጣም ብዙ ክርስቲያኖች የሚሉት እንደ ሳምሶን የመጨረሻ እድል ለዚህ ሰውዬ ሰጣው ብዙን ዋጋ ከፍሏል ሳምሶን ከመጀመሪያው መጨረሻው ላይ የገደለው የጨረሰው ነው የሚነሳለትና ለዚህ ለመታችን በጣም እንዲህ እየተባለ ነው የሚጸለይ የነበረው አንድ እድል ለእግዚአብሔር እዚህ ሰውዬ ስሙን ሊያቆሽሽ የመጣው የክፉ ስራ ይሄንን ስም እንዲያድስለት ነበር በጣም ብዙ ሰው የሚጸልየው ትናንትናም ዛሬም አሁን ብዙ ጓደኞች ያወራው ነበር በጣም ጀግና እግዚአብሔር በዚህ ሰው ባያስተውልም እኛ እዚህ ሀገር ያለ ነው ባናስተውልም ብዙ ጊዜ መንግስትን ያስቀምጥ የእስራኤል አምላክ ብቻ ነው ሲፈልግ አንድ ደቂቃ ይጨርስበትም ወንበርህ ያወርዳል ሰው ስለመረጠው ሰው ስለተቃወሙ አይደለም እንደ ሰው መቃወም ቢሆን ኑሮ ድሮ ነበር መንግስታችን ከስልጣን የሚወርድ የእግዚአብሔርም እጅ እንዳለበት ደግሞ ምናቀው ደግሞ ተሰድቦ ፍርድ ቤት ቀርቦ ጤነኛ ሆኖ ቆሞ ሲያስተዳድር ታይዋል ማንኛውም ሰው የማያደርገው ነው የእግዚአብሔር እጅና ኃይል ከሌለ በስተቀር እንግዲህ ይሄን ምልክ በእግዚአብሔር ለሚያምን ሰው መንፈሳዊ ነገር ለሚረዳ ሰው ነው ለሚገባው ስለዚህ በጣም የተናገሩት ራሱ የተናንተ ነው አነጋገር ለሁላችንም የሚሆን ነው በቃ የሚመጣው ትውልድ እንደዚህ ማለፍ የለበትም ልጅ አሁን ህፃን ልጆች ያላቸው የልጅ ልጅ አሁን ያለ ትንንሾች ያሉት በሰላም መኖር አለባቸው እንደ ጎሌት 40 ቀን ሙሉ ጧትና ማታ እየወጣ እንዳስረበሸው እኛም ደግሞ ስንረበሽ እንደነበረው የሚቀጥለው ትውልድ እውነት ነው በጣም መስማማበት በንጹህ በሰላም መኖር አለበት በየኔም መስማማለውኝና በጣም ጀግንነታቸው በጣም ጎልቷል ዛሬ ግን ደግሞ እግዚአብሔር የመጨረሻ ያድርገው ያው ማስጠንቀቂያ አለ
ሁሉንም መስማት አለብን ከህዝቡ ከመንግስቱ ጋር መስማማት አለብን የሚባለው ደግሞ በትክክል ማድረግ አለብን ብዬላለሁ ለኛ ለህዝቦች ኦኬ ተስፋዬ ወደ አንተ ተመልሻለሁ እንግዲህ ያጠቃለል ነው ተስፋዬ አንደኛ ደጀንዝ የሚሰጠው መመሪያ ሁላችን መጠበቅ አለብን ይሄ ግዴታ ነው እንግዲህ ዛሬ አሁን ነገ ሰንበት ስለሆነ ቀደም ሻለቃቸው ነው ሰምተናል በተለይ ቤት ክነሴት አትሂዱ ተብሏል መሰባሰብ ክልክል ነው እነዚህ ታሰሉ ድግስ ምናምን የሚባል ነገር የለም የሚል ጣጣ የለም የምሰጠው አስተያየት ካለ እዚህ ባጭ እንግዲህ ፋሲል ባይገርምህ ዛሬም ፕሮግራም ነበረን ከወጣቶች ጋር የምንሰራው ተሰረዘ ብዛት ያላቸው ፕሮግራሞች በአገሪቱ ውስጥ የተሰረዙበት ሁኔታዎች አሉ ከትላንት ማምሻው ጀምሮ እንግዲህ እነዚህ ነገሮች በተፋፋሙ ጊዜ ከሰሞኑ የሚደረጉም የሚቀጥለው እንደዚሁ እንግዲህ እንደምናውቀው በሚቀጥለው ሳምንትና እስከ መጨረሻው ወር ድረስ ተማሪዎች አሁን ረፍት ጊዜያቸውን የበጋው ረፍት የሚወጡበት ሁኔታ ነው ጥሩ አጋጣሚ ነው እንዳው ጥሩ አጋጣሚ ነው ለመንግስት ይሄንን ነገር እንቅድ ለማውራት ግን ወላጆች ደግሞ ብዛት ያላቸው ወላጆች ወደ ስራ ዘርፋቸው እስከሚመለሱ ድረስ ያው ቤት ውስጥ ከልጆች ጋር የሚውሉበት ሁኔታ ነው በዚያ አጋጣሚ እንግዲህ ያው ተስማሚ የሆኑ ነገሮችን እንደውም ጥሩ አጋጣሚ ነው ቤተሰብ አንድ ላይ ሆኖ ቤተሰብ ውስጥ ሆኖ ለተለያዩ ጉዳዮች መወያያና ለተለያዩ ጉዳዮች ነው እንግዲህ መውጣት ስለማይቻል ይሄ ነው ያለኝ ምክር እንግዲህ ጊዜ ከሌለ ሌላ ተጨማሪ መረጃዎችን በእሁድና ሳላልፋለን አዎ ከዛ በፊትም ሊኖረን ይችላል እንደ ሁኔታው ነገሮች ከተሟሟቁ በሰበር ዜናም ስለምንገባ ነገም እንነጋገራለን መልሹ ከኢየሩሳሌም ባልደረባችን ባልደረባይ ተስፋዬ ቢሻው በጣም አመሰግናችኋለሁ መልካም አመሰግናችኋለሁ ከዚህ በተጨማሪም እንደገና ወደ ኋላ መለሳችኋለሁ በረሆቦት የተፈጸመው የግድያ ድርጊት በማስመልከት የከተማውን ማዘጋጃ ቤት ከንቲባ አማካሪ አቶ መላኩ ሰለሞንን አነጋግረን ነበር ነው ወደ ረሆቦት ከተማ እናልፍና ከረሆቦት ከተማ መዘጋጃ ቤት ከንቲባ አማካሪ አቶ መላኩ ሰለሞን ጋር እንወያያለን ጤና ይስጥልኝ አቶ መላኩ ጤና ይስጥልኝ ፋሲል እንግዲህ አስቀድመን በመግቢያችን ላይ እንደጠቀስነው አቶ መላኩ በከተማችሁ ውስጥ አሳዛኝ የሆነ ድርጊት ተፈጽሟል ህይወት ጠፍቷል የሁለት ሰዎች ህይወት እስቲ ባጭሩ ብትጠቁመን በጣም አሳዛኝ ብቻ ሳይሆን በጣም የሚዘገንን ለወሬ የማያመች ዜና ነው ልጅ እናቱን መግደል ማለት በጣም ከባድ ነው ምታበላውን ምታጠጣውን ምታሳድገውን እንደዚህ አይነት ነገር በጣም ያሳዝናል እስቲ እንደው ትንሽ ተንተን ብታደርግልን እናትየው 79 ዓመት አዛውንት ነበሩ ልጁ ደግሞ እንደሚመስለኝ ከሆነ የ40 ዓመት አካባቢ እድሜ ነው ያለው ጤናው ደህና ነው ባለፈው 40 ዓመት በላይ ነው 44 45 ይሆናል ልጁ እናቲቱ ወይዘሮ ወባገኘው ጠጋ ትባላለች ነፍሷን ከገነት ያስቀምጠው ነፍሲማ የኔ አጎቴ ሚስትናት ያቶ አስናቀው ማህር ጌታሁን እሱም ደግሞ ሞተ ብዙ ጊዜ ሆኗል ያንተ አጎት ሚስት ናቸው የሞተው እሺ እና በጣም አሳዛኝ ሆነ ነገር ነው እናቴ ልጅ በጠዋቱ እንደዚህ አይነት ዜና መስማት በጣም ከባድ ነው እና እዚህ በመጀመሪያ ደረጃ አመሰግናለሁ ስለደወላችሁ አንደኛ ያው እንግዲህ እሱ ራሱ እንደገደላትና ያው ደውሎ እንደተናገረ ነው ለወንድሙም ለቱልጅም ራሱ ሁኔታው እንደተናገረ ለምን አለ ግን እስቲ አንተ እስከምታውቀው ድረስ አቶ መላኩ ምንም እንትን የለም ምንም የሚታወቅ ነገር የለም ለጊዜው ከዛ በኋላ ገደለ በኋላ ከአራተኛ ፎቅ ወጥቶ ከጧት ማለትም እንግዲህ በ7 በ8 ነው የደረስኩ በ8 ሰዓት ነው ከዛ በኋላ እስከ 12 ሰዓት በአንድ በኩል ምሽጣራ ምንም ያደረጉት ነገር የለውም እነሱም አብረው ወጥተው ፖሊሶች አብረው ወጥተው ከላይ አራተኛ ፎቅ ምንም ነገር እንደ አሜሪካ የምትናፍቅ የሚባል ነገር አለ ባሎን ነገር በተለያዩ እንትን አለ ፍራሽ አለ እኮ መምጣት በነገራችን ላይ ላቋርጥህና መላኩ ይህን አይነት ድርጊት ተመሳሳይ ድርጊት ከሁለት ሳምንት በፊት በሌላ ቦታ ተፈጽሞ ነበር ይባላል በዚህ አይነት ሁኔታ ፖሊስ ተሳስቷል ነው የሚባለው አሁንም ፖሊስ እየተወቀሰ ነው
አሁንም መወቀስ አለባቸው። ባለፈው 3 ቀን ነው ምናምን በቅራት ጋር ሆኗል። ባለፈው ወር አይሞላም በባቲያም ከተማ 9 ሰዓት አይታል ሰውየው ከላይ 9 ሰዓት ከ9 ሰዓት በኋላ ነው ሰውየው ያው በፎቆጥቆ የሞተው። ይሄ ቢያንስ አራተኛ ፎቅ ነው። አራተኛ ፎቅ ሁላችን እያየን ያለ ነው። በአንድ በኩል እንደሚዘላው ቀናል እኛንም ማነጋገር አልቻሉም። ወንድምየው እኔ በጣም ምግባባዋለሁ ልውጣ ልነጋገረው እያለ ወንድምየውን እንኳን አልፈቀዱም። እኔንም አልፈቀዱም። ፖሊስ ነው ያልፈቀደው? አዎ ፖሊሶች አልፈቀዱም። ኖ እናንተ አንደኛ ባህሉን የምታውቁ ቋንቋውን የምትናገሩ ቤተሰብ የሆናችሁ ናችሁ። ከነሱ ለድርድር ከሚያደርጉ እናንተ አትሻሉም ነበር እንዴ? አዎ አንዱ ስህተትም ይሄ ነው። የፖሊስ አንዱ ስህተት ይሄ ነው። ችግር ሲደርስ ብቻ እነሱ መጥተው እኛንን ኃላፊው እኛንን ቆራጮች እኛንን ኃላፊዎች የሚሉት ነገር ይሄ ነው። አሁን ለወደፊቱም ይሄ የመጨረሻ ይሁንና ለወደፊቱ ትምህርት መወሰድ ያለበት እንደዚህ አይነት ድርጊት ሲሆን ፖሊሶች መጥተው ሁሉን ነገር ድብቅብቅ ያደርጉና ራሳቸው ፈላጮች ራሳቸው ቆራጮች ነው። ለምሳሌ እኔ በወጣ ወይም ወንድምየው ትንሽ ወንድምየው ይግባባዋል ሁሉ ጊዜ ነው የሚደውልለት። እነሱ እንግዲህ የእናት አባት ልጆች ናቸው። እኔ ልውጣና ላነጋግረው እያለ እሱን እንኳን አላወጡትም። ራሳቸው ወጡ። ይሄ ባለሙያ ነን ብለው ወጡ። አይናቸው እያየ ከፎቅ ዘሎ ወደው ሞተ። በ12 ሰዓት ነው ወደቀ ሞተ። እዛው ላይ ነው የሞተው። ያው በአምቡላንስ መውሰዳቸው ነው እዛው ላይ ነው የሞተው ልጁ። ያው እንግዲህ እናቲቱን ገሎ እሱም ሞቶ 2 ሬሳ ከአንድ ቤት። በነገራችን ላይ እንዳልከው ምንም የታወቀ ነገር የለም ብለኛል። አንድ ቤተሰብ መውጣት በጣም ከባድ መላኩ። አንተ እንደምትለኝ ከሆነ እስካሁን ድረስ ምን እንደሆነ በምን ምክንያት እንግዲያ እንደፈጸመ አይታወቅም ብለኛል። ጤናውስ ጉዳይ በማስመልከት ፖሊስም ሆነ የማህበራዊ ጉዳይ ሰራተኞች የሚያውቁት ነገር አለ? የሚያውቁት ነገር የለም። እነሱም አሁን ቅድም ሲናገሩ እንደሰማቸው የፖሊሱ ኃላፊ ሲናገር እንደሰማሁት በማህበራዊ ጉዳይም አይታወቁም። ቤተሰብ ምንም ችግር እንደሌለ ችግር ይኑር አይኑር የምናውቀው ነገር የለም ነው ያለው። ያው ልጁ እንግዲህ ያው ችግር ነበረበት አይሰራም ነበረ። ያው በእናቲቱና ያው በወንድሞቹ ጥገና ነው የነበረው እና ይሄ ነው። በአንድ በኩል ደግሞ ለወደፊቱ የኛ ህብረተሰብ አንድ ትልቅ ትምህርት መውሰድ ያለን ከቤት አንድ ሰው ችግር ካለበት ያው በመንግስት ደረጃ መሄድ አለበት። ቤት ምሽባት ፍርድ ቤት ከፈረደ በኋላ ልጁን ማራቅ ሲቻል አይ እኔ የበላሁትን አብሮ ይብላ እኔ የበላሁትን ይጠጣ እያሉ እናቶቻችን ህይወታቸውን እያጡ ነው። ካሁን በፊትም በቅላት መላህ ተደርጓል። በሌላ ቦታዎችም ተደርጓል። ከኛ አብራክ ከኢትዮጵያውያኖች ማለት ነው። እና ይሄ የመጨረሻ ይሁን። ብዙዎች አሉ እኛ የምናውቃቸው እውነት ከተነጋገርነ እንደዚህ አይነት ልጆች አሉ። ብዙዎች ልጆች አይደሉም ወረምሳ ናቸው። ከ40 ዓመት በላይ የማይሰሩ አሉ። ወላጆቻቸው ጋር የወላጆቻቸውን የሚበሉ የሚጠጡ ከዛም መብላቱ መጠጣቱ ብቻ ሳይሆን የሚረብሹ ሲጋራ ያምጡ እያሉ ብዙ እንትን ቢሉ አሉ። ይሄ አጠቃላይ በመንግስት በኩል ከሞተ በኋላ ነው እኛ እንትን የምንለው እና ብዙ ችግር አለ። ይሁን እንደዚህ ነው የምናደርገው። ተጨማሪ መረጃዎችን ሰብስበና ሰፋ ባለ ሁኔታ ነገ እናነጋግራለን። ሌሎችም እንግዶች ባሉበት እናቶች ነው እና ከዚህ ዋናው ነገር የእንትን ሁኔታ ያው ሬሳው የእናትና ልጅ ሬሳ አቡካ ቤት ሄዷል። ምርመራ ላይ ነው እና ወገኔ አጠቃላይ በእስራኤል ሀገር ለምትሰሙ በሙሉ ዛሬ እልቅሶ የለም። ቀብሩ ነገ እናስታውቃለን። የቀብሩ ስነ ስርዓት ገና ነገ እናስታውቃለን። ዛሬ ምንም ነገሩ እየተጣራ ነገሩ ራሳቸው ነው ሁሉን ነገር እንትን ያደርጉትና ይህን ደግሞ ለህብረተሰቡ ያው እንዳትለፉ እንዳትደክሙ ቀብሩ ሆነም ቀረም ያው ነገ ነው። ዛሬ ወገናችን በእስራኤል ሀገር የሚገኝ ወገን በሙሉ እንዳትለፉ ሀዛው ናችሁ ነፍስ ይማር በሉ ነው ምለው በቤተሰብ ስም ወከየ ነፍስ ይማር ነገ እንደሰማ ሁሉ ነገር ደውልን ነገ እናነጋግራለን። በጣም አመሰግናለሁ። እሺ አመሰግናለሁ። ነፍስ ይማር መላኩን አመሰግናለሁ። አቶ መላኩን በጣም አመሰግናለሁ ስለ ትብብሩ። የክኔሴት አባል ዶክተር ጸጋ ፈንታሁን ደግሞ ዘመቻውን ማስመልከት ያላትን አስተያየት በያዝነው ሳምንት አርብም ጠይቀናት ነበር። እነሆ ይህን በማስመልከት ደግሞ በፖለቲካው መስክ ያለውን ተጨባጭ ሁኔታ ይህንን ዘመቻ የሚመራው የጥምሩ መንግስት አባል የሆነችውና ይህን ዘመቻ የሚመራው የሊኩድ ፓርቲ መሪ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደጋፊ የሆነችውን ዶክተር ጸጋ ፈንታሁንን አነጋግራለን። ጤና ይስጥልኝ ዶክተር ጸጋ ፈንታሁን።
ጤና ይስጥልኝ ፋሲል እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ እንግዲህ ፋሲል የዛሬው ቀን ልዩ የምንኮራበት ቀን ነው በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይሄ በህይወታቸው በሙሉ የታገሉበት ጉዳይ ነው እንደሚታወቀው ሁሉ ኢራን ከእስራኤል ጋር ምንም ጎረቤት ድንበር የሚያገናኛት የለም ምንም እስራኤልና ኢራንን የሚያገናኝ የለም ነገር ግን እንደሚታወቀው ሁሉ እንደ አውሮፓውያን ዘመን አቆጣጠር በ1979 ዓመተ ምህረት በኢራን አክራሪ የእስልምና እምነት ተከታዮች ንጉሱን ከዛ በፊት የነበሩትን በመገርሰስ ስልጣን ከያዙበት ጊዜ አንስቶ ቀስ በቀስ ከእስራኤል ጋር ያለው ሁኔታ ስናይ ምንም ግንኙነት የሌላትን እስራኤልን ለማጥፋት እስራኤልን ለመደምሰስ በመካከለኛው ምስራቅ ኢራን የበላይነት ለመሆን ይሁዳንን በተለያዩ ቦታዎች በሽብር ፈጣሪዎች ማስገደል በተለያዩ መንገዶች የሚወሰደው እርምጃ የአዛው ወይም የጋዛ ጉዳይ አሁንም የተነሳው በኢራን እርዳታ የህዝቡላ ሽብር ፈጣሪ ድርጅት ይሁዳ ሰማሪያ የሚገኙት ፍልስጤማውያን ኢራን የመን ሳይቀር የመን ምን ያክል እንግዲህ 2000 ኪሎ ሜትር ርቀት ያላት ከእስራኤል ጋር ይሄ ሁሉ እርዳታ የተሰጠና እንዲህ አይነት አሰቃቂ ድርጊት በእስራኤል እልቂት ለመፈጸም ታቅዶ የነበረው ሁኔታው ተገለበጠ በጣም ነው የተደሰትነው በጣም ነው የምንኮራው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይሄ ሁኔታን በተመለከተ ባለም አቀፍ መድረክ በየጊዜው የኢራንን አደገኝነት የኒውክሌር ጦር መሳሪያ ከገነባች በእጇ ከያዘች እስራኤልን ብቻ ሳይሆን መካከለኛው ምስራቅ ቀጥሎም ዓለምን በሙሉ ያሰጋል ሲሉ ጠቅላይ ሚኒስትራችን በየጊዜው ሲናገሩ የሚያዳምጣቸው አልነበረም በተለይ ደግሞ ባለፈው ጊዜ በኢራን ላይ ጠንካራ ማዕቀብ እንዲካሄድ የሚለውን የኦባማ አስተዳደር ስምምነቱን በቀላል በመውሰድ በእስራኤል ላይ ጉዳት ይደርስ ነበር ኦባማ ስልጣናቸውን ጨርሰው ትራምፕ መተካታቸው ነው ያዳንን ማለት ይችላልውና በዛሬው ቀን የተወሰደው እርምጃ ተገቢ ነው እስራኤል ዛሬ ወሰደችው እርምጃ ካሁን በፊት በ1981 ዓመተ ምህረት ምናሂም በጊን በሳዳም ዘመን በኢራቅ የነበረውን የኒውክሌር ኃይል ማመንጫ ከደበደቡት ከደመሰሱት በስንት ጥፍ የዛሬው የሚያስደስት ነው ፋሲል የክርስቲያን አባል ዶክተር ጸጋ ፈንታው እንግዲህ ላንቺም እንዳልሽው መጀመሪያው ታሪካዊ ድል ነው በእናንተ አንቺ ባለሽበት ፓርቲ አንቺ በመቶኪው ፓርቲ መሪነት እርምጃ የሚወሰደው ያንቺ ፓርቲ ሊቀመንበር ናቸው ይሄንን እርምጃ የሚመሩት ምን ይሰማሻል በትክክል በመጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይቅር ባይ ሀገር ባለም የሚደነቁ ጠንካራ መሪ ናቸው በሁለተኛ ደረጃ እኔ በሳቸው ፓርቲ ስር መሆኔ እሳቸው የፓርቲያችን ሊቀመንበር የሀገራችን ጠቅላይ ሚኒስትር ብቻ ሳይሆን የፓርቲያችንም ሊቀመንበር በመሆናቸው እኔ በቀጥታ ከሳቸው ጋር ያለኝ ግንኙነት የሚታወቅ ነውና በጣም ነው የኮራሁት በጣም ነው የተደሰትኩት በእውነት ይህ ታሪካዊ ቀን ነው እስራኤል በዛሬው ቀን ጀግንነቷን ደጋግማ ያሳየችበት ጊዜ ነው ማለት ካሁን በፊት ከነበሩትኝ ባላነሰ በስድስቱ ቀን ጦርነት በሌሎችም በነበረው እንደውም ከዛ በላይ ነው እንጂ ጸጋ ከዛ በላይ ነው ማለት ይቻላል በትክክል ዛሬ ተመልከት ጠብቀውት የነበረ ኢራኖች እኛን ሊያጠፉን ነው በቅርብ እኮ በጥቂት ሳምንታት ውስጥ እኮ ብንቆይ ኖሮ የዘጠኝ ኒውክሌር ቦምብ ባለቤት ይሆኑ ነበር እንኳን ዘጠኝ ይዘው አንድ በእጃቸው ቢያስገቡ ኖሮ ወደኛ ነበር እልቂቱ የሚደርሰው ግን ጠቅላይ ሚኒስትር ኔታንያሁ በእውነት አረፋሲል እንዳልከው በጣም ነው የምኮራው በዚህ ፓርቲ ስር መሆኔ በሳቸው ፓርቲ መሪነት አባል በመሆኔ በአጠቃላይ የቀን ህዝብ እስራኤል በመላው ዓለም ለሚገኘው ህዝብ በሙሉ ሰላም ለሚወደው የዓለም ህዝብ በሙሉ ትልቅ ምሳሌ ነው እስራኤል ምትናቅ ሀገር አይደለችም ህዝቧ ቁጥሩ ጥቂት ቢሆንም የቆዳ ስፋቷ ጥቂት ቢሆንም ጀግንነቷን ያሳየችበት ነው ሌላው ፋሲል ምንድነው ያለን መመሪያ በሁለተኛ ዓለም ጦርነት በመላው ዓለም የተበተነው ህዝብ እልቂት የደረሰበት በአውሮፓ የተጨፈጨፉት አገር ስላልነበረን ነው መከላከያ ስላልነበረ ነው ያ ነገር መደገም የለበትም የሚለው ትልቁ መርሆአችን never again ሎ ኦድፓም ሎ ይክሬ ይሄ ነውና በጣም ነው የሚያስደስተው የተወሰደው እርምጃ በዛ ላይ ፋሲል ጥበብ የተሞላበት አሁን የተለያዩ መረጃዎች ሲደርሳይ ከትንሽ ደቂቃ በፊት የኢራን ሰዎች ምንድነው የሚሉትና አሁን ብዙ የአገሪቱ ከፍተኛ ባለስልጣናትን እስራኤል ዛሬ ደምስሳለች ዋናው መንፈሳዊ የሃይማኖት መሪ በየጊዜው የሚዝቱት እሳቸውንም እንዲደመሰሱ ራሱ ያገሩ ህዝብ አሰፍስፎ እየጠበቀ ነው እና ይሄም ያመለክት ለኢራን ህዝብም ነፃነት ልናወጣው ነው ከ1979 አያቶላ ኻሜኒ ራሱ በኢላማ ላይ ነው ምክንያቱም ሁለት
ቅርብ በጣም የሚያምናቸው ረዳቶቹም ተገለዋል እንግዲህ እስራኤል ማስጠንቀቂያ ሰጥተዋለች ማለት ነው ባጭሩ ተመልከት በትክክል እስራኤል ከፈለገች እስማኤል ኻኒዬ የሐማስ መሪ በኢራን ዋና ከተማ ከተኛበት ሆቴል ከሆቴሉ እሱ ብቻ ተመርጦ ነው የተገደለ እስራኤል ከፈለገች ማድረግ ትችላለች ነገር ግን ብዙዎቹ ምን አለ መሰለ ይሄ ዲሞክራሲ የምንለውን እንደገና እስራኤልን ትግስት በተለይ ወደዚህ ወደ ቅርብ አመታት ያዩተይ እስራኤልን ትግስት እስራኤል እንደ ደካማ እንደሆነች ነው ያደለም ተመልከት ፋሲል ከአንድ አመት ከ7 ወር በፊት እስራኤልን ሊያጠፉ ነው የተነሱት የነበር በኢራን መሪነት ሂዝቡላ በሰሜኑ ክፍል ዛሬ የት ነው ያለው አሳድ የሶሪያው መሪ የት ነው ያለው በደቡብ ክፍል አዛ እንዴት ነው ያለው ተጨባጭ ሁኔታ ሁቲም ራሱ በየጊዜው ነው እስራኤል የምታደቅና ይህ በሙሉ የሚያመለክተው እስራኤል እስከዛሬ ቆየችው በትግስት ነበር ትግስቷ ሲያልቅ ግን እንዲህ አይነት እርምጃ መውሰድ ትችላለች የሚገርም አሁን ከትንሽ ደቂቃ በፊትም የአሜሪካው ፕሬዝዳንት ትራምፕ ምንድነው ያሉ ለኢራኖቹ ተመልከቱ እስራኤል ከፈለገች ሲጥር የምታረጋችሁ እኮው ብሏል አውጣ ዝም ብላችሁ እኛ ጋር ያሰብነው ድርድር ብታረጉ ይሻላችሁ ነበር እስራኤል ታጠፋችኋለች ይሄው እስራኤልን እያያችሁ ነው ማለት በእስራኤል ላይ ያላችሁ እንዳንድራቆት ነው የገለጹ የአውሮፓ ሀገራትን ቢሆን ተመልከት ዛሬ ሁሉም በደስታ ላይ ያሉት እርምጃ መወሰዱና ለወደፊቱ እኔን ያየተቀጣ ነው አውቀን ስንተው ነው እንጂ ፋሲል እነዚህ ትንንሽ የሽብር ፈጣሪ ድርጅቶችን ይቀርና ይሁን ታላቋ ኢራንን እንዴት እንዳደረግናት ስለዚህ የዛሬው ቀን የድል ነው ጠቅላይ ሚኒስትር ናታንያሁ ምንድነው ያሉት ፋሲል ከሁለት ቀናት በፊት በክነሴት የአርጀንቲናው ፕሬዝዳንት መጣው ንግግር ሲያሰሙ እኛ ኃይላችን ምናሳይበትን ሁኔታ በቅርቡ እናሳያቸዋለን እኛ ሰላም ብለን ነው እንጂ ከፈለግን በቅርቡ ለውጥ እናሳያለን ያሉት ዛሬ ባሰሙት ንግግር ምንድነው ያሉት ለሚመጣው ትውልድ እኛ አገራችን ማቆየት አለብን ያ ካልሆነ የሚመጣው ትውልድም እኮ አይኖርንም ያጠፉናል ነው ስለዚህ የተወሰደው እርምጃ ትክክል ነው መቀጠል አለበት እኔ ነገር በግል ደረጃ በዚህ ቦታ ላይ መቀመጤ በዚህ ታሪካዊ ቦታ በጠቅላይ ሚኒስትር ናታንያሁ በሚመራ ፓርቲ እዚህ ደረጃ ላይ መቀመጤ በጣም ነው መኮራው የእስራኤል ህዝብ ታሪክ እየሰራ ነው በዚህ አጋጣሚ ለወገኖቻችን ማሳስበው ፋሲል ኢራን ልትተኩስ ትችላለች ስለዚህ በዚህ ጉዳይ ላይ መጠንቀቅ ያስፈልጋል የመከላከያ ኃይል ደጀን ክፍሉ ወይም ፒኩድ አውረፍ የሚሰጠው መመሪያ ማክበር ያስፈልጋል መከላከያ ኃይል አባሎቻችን ስራቸውን እንዲያከናውኑ እኛ የሚሰጠው መመሪያ ማክበር ይኖርብናል ቤታችን ሆነን እና ብዙ ወታደሮቻችን ሚሊዮን ወጥተዋል ሁሉንም በአጠቃላይ ልጆቻችን ወንድሞቻችን እህቶቻችን በአጠቃላይ የእስራኤልን ህዝብ አምላክ ይጠብቀው የመከላከያ ኃይላችን በእውነት የሰሩት ጀብድ ቀላል አይደለም አየር ኃይሉ ተመልከተ ፋሲል ባለፈው ስንት ሚሳኤል የተኮሰችብን ኢራን ወደኛ 400 በላይ ሚሳኤል ያ ነበር ዛሬ ግን ይኸውልህ ሁኔታው ተገለባብጧል የእስራኤል ህዝብ ጥንካሬውን አሳይቷል እንግዲህ ማስበው መልካም ሰንበት ይሁንልን ፋሲል ያለው ሁኔታ በጣም የሚያኮራ ድል ላይ ነው ያለነው እንደሚቀጥልና የኢራን ህዝብንም ደግሞ በዚህ አጋጣሚ ነፃነት እንደሚወጣ ተማመናለሁ ሻባት ሻሎም ዶክተር ጸጋ ፈንታውን የክኔሴት አባል ከሊኩድ ፓርቲ በጣም አመሰግናለሁ ዶክተር ጸጋ ሻባት ሻሎም ፋሲል ጸጋን ክኔሴት አባል ጸጋን በጣም አመሰግናለሁ እንግዲህ ወደ ማጠቃለሉ እየተቃረብን ነው ጥቅምት 7ን በማስመልከት ያለን ዘገባ ቀጥለን እናቀርባለን ግን ከዛ በፊት ይሄንን በኢራን ላይ የተፈጸመውን ዘመቻ በማስመልከት ተመልካቾቻችን ልብ በሉ አየልሽ ፈራው አጠናክሮልናል እነሆ አገር እስራኤል በቃው አምሯል ብሎ ወጣ ሁሉም በአንድነት
من يكون طلعت وقطع فتوى عقر إسرائيل بقى وامروال وبلو وطع كلهم بعننت من يكون طلعت الله قال كدانو إسرائيل كاملاقوا شطلات بمنيات حتى انسم كالقوان عدماو ببزابات عالم بيترمسم እሱ አገር ነው ሁሌም የእስራኤሉ ንጉሥ ኮብሎ ወጣ ተመመ አይቀርም እንደታመመ ይደመድመው በዝና ሊቋጨው በድሉ ዜና ኮብሎ ወጣ ተመመ አይቀርም እንደታመመ ይደመድመው በዝና ሊቋጨው በድሉ ዜና ዳዊት ጎልያድን በጦሩ የጣለው አምላኩ ከሱ ጋር ስለነበር ነው በሰሜን ሊባኖስ በደቡብ ጋዛ ሊጥሏት ቢመኙ አትወድቅም በዋዛ ሕያው ናት እስራኤል ገና የምትበዛ ሕያው ናት እስራኤል ገና የምትበዛ ኢራን ብታቅራራ ሶሪያ ብትፎክር ከንቱ ፍሬ አልባ ነው የሐማሱ ሽብር ሕፃናት አዛውንቱን ነፍሰ ጡር በመግደል አይደለም ጀግንነት የወንድነት ገድልም አፍኖ በመውሰድ አንገት የቀላ ከእንግዲህ አይኖርም የጠፋል ሕዝብ ሁላም ከእንግዲህ አይኖርም ሐማስም ሕዝቡላ ከእንግዲህ አይኖርም። በጣም አመሰግናለሁ አየልኝን። አሁን ወደ ጥቅምት 7 ምን ጊዜ ለዚህ ሁሉ ለአሁን ላለንበት ተጨባጭ ሁኔታ መንስኤው የጥቅምት 7 ቀን የተፈጸመው ጭፍጨፋ ነው ጭፍጨፋ ነው እነሆ סבפלג השני ואני גדלנו באותו צוות ביחד, חבר מהטובים שלי בחיים האלה, והוא מתקשר אליי בעצם ואומר לי שהוא מנהל קרב עם מחבלים והוא פצוע והוא מגן בגוף שלו על הקיבוץ. אני עולה לדוד שלי, אומר להם חבר'ה, כבר רגילים לצערי. ואני והחוליה שלי חוברים לסמך מ"פ, מזהים שהוא בהתקלות מאוד מאוד רצינית עם מספר מאוד מאוד גדול של מחבלים. ובעצם אנחנו מתחילים שם איזשהו קרב חילוץ שלוקח קרוב לשעה. במהלך הקרב הזה אנחנו גם מחסלים שם מספר גדול של מחבלים. صحيح وصلنا لمكان البوابة بس ما دخلناش حتى نجيب بعيننا ولا في اشتباك بيننا وبين الجيش. אנחנו יודעים בדיעבד, גם מתחקיר שפרסמו אותו של סרטון של הגופרו של מחבלים, רואים את המפקד בעצם אומר בטלפון, אנחנו עוד לא נכנסנו לקיבוץ כי אנחנו בהתקלות עם ג'יפ. ברגעים האלה, מה שקורה בתוך הקיבוץ, זה התעוררות של הכיתת כוננות, זה הלוחמים שלנו שחוברים לרבש"ץ, הם עשו שם עבודה מעולה לכל אורך היום. בלי קשר לעבודה המעולה שהם עושים, אני חושב שאנחנו הרווחנו שם זמן יקר מאוד, שבעצם מנע מהמחבלים להיכנס בשלב הראשוני לקיבוץ. תחת אש מחפים אחד אל השני, נכנסים חזרה לתוך הדוד, ונוסעים לכיוון המוצב. בשלב הזה אני ומתן פצועים, אני עם הפציעות שלי, הוא עם כדור ביד, ואנחנו בראש שאנחנו נגיע למוצב, נוריד את בטיטו, נוריד את ירון, נצא חזרה לקיבוץ קיים שלום ונמשיך לחימה על הקיבוץ. אבל ברגע שאנחנו מגיעים לש"ג אנחנו מזהים עוד מחבלים וממשיכים לקבל ירי ופספס לנו RPG בסנטימטרים ואנחנו מבינים שהמוצב לא בשליטתנו. אנחנו בעצם נכנסים לתוך השערים של הש"ג, שוברים אותם ואנחנו חוברים ללוחמים שתחת אש בתוך המוצב. ክቡራትና ክቡራን ተመልካቾቻችን እንግዲህ እናመሰግናለን ስለቀነበሩ ባልደረቦችን በአጠቃላይ ሁኔታ ለማንኛውም ዋና አስተባባሪ
ቶመር ለገሰ ከፍተኛ ምስልና ድምጽ አቀናባሪያችን ደግሞ አየልኝ ሽፈራው ነበር። አዘጋጅቼ ያቀርብኩላችሁ ፋሲል ለገሰ ነኝ። አብራችሁን ስለቆያችሁ ስለተከታተላችሁን ምስጋናችን ወደር የለውም። ያለውን ተጨባጭ ሁኔታ ማስመልከት አዳዲስ ነገሮች ካሉ በሰበር ዜና እንገባለን። ለማንኛውም በመደበኛ ዝግጅታችን ነገ ቀትር በኋላ በ2 ሰዓት ነው የሚሆነው። መልካም ምሽት።